ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ቆይታ ዝግጅቶቻችንን አጠናቀን መጥተናል። እናንተም አብራችሁ ቆይታ እንደምታደርጉ ተስፋ እናደርጋለን። እንደሚታወቀው የዘውዱ ሾው ሚዲያ በኢትዮጵያ ወቅታዊ ጉዳዮችን፣ ዜናዎችን በመዘገብ የቀጥታ ዝግጅቶችን በማቅረብ እንግዶችን በመጋበዝ በሀገራችን ጉዳዮች ላይ ሰፊ ስራ እንደሚሰራ ይታወቃል። ዛሬም እንግዶች ይዤላችሁ ቀርብ ያለው የኢትዮጵያን ወቅታዊ ጉዳዮች በመመልከት ብቻ ሳይሆን በተጓዳኝም በሀገሪቱ ውስጥ ያለውን ቀውስ በተመለከተ በተለይም የኢትዮጵያው ጠቅላይ ሚኒስትርን ጨምሮ ሌሎችም የካቢኔ አባላቶች በህዝቡ አመኔታን አጥተዋል። ለምን ይሆን እዚህ ውስጥ የገቡት? በተለይም ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከወጣበት ጊዜ ጀምሮ አመኔታው እየተሸረሸረ ዛሬ እጅግ በሚያሳዝን ሁኔታ ህፃናቶች እንኳን ላያምኑት ችለዋል። ለምንድን ነው እምነት ያጣው? በኢትዮጵያኖች ብቻ ሳይሆን በዓለም አቀፉ ማህበረሰብ ጭምር የሚል ጉዳይ ነው ዛሬ የምናነሳው። በዚህ ጉዳይ ላይ ጥናት ያደረጉ ምርምርም ያደረጉ በተጓዳኝም ደግሞ በእድሜያቸው ያገኟቸውን እውቀት የሚያካፍሉ ናቸው የዛሬ እንግዶቻችን። በተለይም በአማራው ትግል ላይ ሰፊ ስራ በመስራት የአማራው ፋኖ ትግልም በጋራና በአንድነት እስካልሆነ ድረስ የሚያመጣው ችግር በርካታ እንደሆነ በመገመት በዚህ ምክንያት አራቱም የአማራ ግዛቶች ወይም ክፍለ ሀገራቶች በጥምር አንድ የሆኑበት ማህበር አለ። በዚህ ማህበር ውስጥ ሊቀመንበሩና እንደገናም አባል ነው ይዤላችሁ የመጣሁት። ለምንድን ነው የአማራው ትግል እንደዚህ ሊጓተት የቻለው? ምክንያቶቹስ ምን ይሆኑ? በአማራው ትግል ወይም የፋኖ ትግል የአመራሮቹ እንቅስቃሴስ በምን ሁኔታ ነው የሚገኘው? በዛስ በኩል ያለው ክፍተት ምንድን ነው? የሚሉትና ሌሎችንም ጉዳዮች እናነሳለን። ከእንግዶቻችን ጋር የምናደርገው ውይይት እንድትከታተሉ በማክበር እየጋበዝኩኝ ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ ብታደርጉት መልካም ነው። አዳዲስ ተመልካቾችም ወደዚህ ወደ ዘውዱ ሾው ሚዲያ ብቅ ብትሉ ትርፍ እንጂ ኪሳራ የለባችሁም ነው የምንለው። እውቀታችሁን፣ ልምዳችሁን ለሌላው ታካፍላላችሁ። በተጓዳኝ በዝግጅቱ የሚተላለፉትን መረጃዎች ታገኛላችሁ። ኢትዮጵያ ሀገራችንን ልናድናት የምንችለው እኛ ኢትዮጵያኖች ነን፣ በጋራና በአንድነት እየተነጋገርና እየተወያየን። እንግዲህ ተመልካች አድማጮቻችን ዛሬ የማቀርብላችሁ እንግዶቼ የአማራ ክፍለ ሀገራት ህብረት አለ እንዳልኳችሁ የጎጃም፣ የወሎ፣ የሸዋና የጎንደር እነዚህ በጋራ ሆነው የራሱ አንድ ወጥ ከየአካባቢው ያሉት ማህበራቶች ወደ አንድ ላይ በመሰባሰብ የአማራ ክፍለ ሀገራት ህብረት በሚል አቋቁመዋል። አብረን ካልሆን በስተቀር ልዩነቶቻችን እየሰፉ ከሄዱ ይህን ስርዓተ መንግስት ገርሶ ለመጣል አይደለም ለመግፋትም አይቻልም በሚል አንድ ሆነዋል። አማራ አንገቱ አንድ ነው የሚባለው በተግባር እየተፈጸመ ይገኛል። በመሆኑም የዛሬ እንግዶቻችን ኢንጂነር ግርማ ይስማው ናቸው። ኢንጂነር ግርማ ይስማው የዚህ የአራቱ ማህበራቶች ከልብ አመሰግናለሁ። ኢንጂነር የእሳቸው ናቸው። እንግዲህ ከእሳቸው የማህበራቱ ወይም የህብረቱ ሊቀመንበር ሆነው ያገለግላሉ። በተጓዳኝም ከጎንደር ናቸው። አቶ የዝና ደግሞ ከጎጃም የዚሁ የማህበሩ አባል ናቸው። ሁለቱ ደግሞ የሸዋና የወሎ እንግዲህ ለጊዜው ዛሬ አይደለም በሌላ ጊዜ ከዚህ ቀደም እንደምታስታውሱ አራቱንም አቅርቢያቸው ነበር። ዛሬ ግን ለዛሬ ርዕሰ ጉዳያችን ወይም ለምንወያይባቸው ጉዳዮች ሁለቱ ብቻ ስለሆኑ ሁለቱን አቅርቢያቸዋለሁ። ከእነሱ ጋር የምናደርጋቸው ውይይት አሁንም በድጋሚ እንድትከታተሉ በማክበር ጋብዛለሁ። ከልብ አመሰግናለሁ ሁለታችሁንም እንግዶችን። ኢንጂነር ግርማ እንደውም አቶ ዝና ጤና ይስጥልኝ። እናመሰግናለን ስለጋበዝከን ድል ስለሰጠን።
እንግዲህ ትንሽ ለመጠቆም ሞክሬያለሁ። የኢትዮጵያ ጉዳይ ምስቅልቅሉ የበዛ ነው። በየጊዜው በየወቅቱ በየሰዓታቶች ልዩነት የሚፈጸሙ በጣም በርካታ ጉዳዮች አሉ። የሀገራችን ተጨባጭ ሁኔታ ትከታተላላችሁ፣ በንቃት እረዳለሁ። ምክንያቱም ይህንን ማህበር ስታቋቁሙ የሀገራችሁ ጉዳይ ከንክኗቸው። እስቲ ከዚህ ከአማራ ህብረት ክፍለ ሀገራት ህብረት ሰብሳቢ ከኢንጂነር ግርማ ልጀምር። ርዕሰ ጉዳይን እንዳያችሁት ጠቅላይ ሚኒስትሩ አመኔታ ለምን አጡ በህዝቡ የሚል ነው ዋና ጉዳያችን። ቀጥሎ ወደ ዝርዝር ይመጣል። በዚህ ጉዳይ ላይም ጥናትና ምርምር እንዳደረጉ እረዳለሁና ወደሱ በኋላ እመለስበታለሁ። እንደው ከእድሜዋ አኳያ በንጉሠ ነገሥቱም ዘመን ነበሩ፣ በደርግም እንደገናም በኢህአዴግ እንመለስ በነበሩበት ኃይለማርያም፣ ዛሬ አብይ ላይ ደርሰናል። በእነዚህ ስርዓቶች ውስጥ አልፈዋልና ከልምዶ ሁሉ በመነሳት የጠቅላይ ሚኒስትር አብይ አህመድ ከሌሎቹ የኢትዮጵያ መሪዎች ከንጉሠ ነገሥቱም ጨምሮ አመኔታው የወረደ በሀገሪቱ ወይም በኢትዮጵያኖች ዘንድ እጅግ ከበሬታን ያጣ ተግባር የሚፈጽም ጠቅላይ ሚኒስትር ሆኖ ተገኝቷል። እንደው ምክንያቶቹ ምንድን ነው ይላሉ? እስቲ ከዛን ጀምር። አመሰግናለሁ። እሺ፣ አመሰግናለሁኝ ዘውዱ። ጥሩ ጥያቄ ነው ያነሳው፣ ወቅታዊ ጥያቄ ነው። እንዳልከው መጀመሪያ 2018 ገደማ በኢትዮጵያ አቆጣጠር ማለት ነው ሽግግር ሆኖ ወደ ስልጣን ሲመጣ ኢትዮጵያን በሙሉ አጨብጭበው በጣም ደስ ብሏቸው የሚመጣው ቃላት መልእክት ሁሉ በኢትዮጵያዊነት አገሪቱን ይቅርታ ተጠይቆ ሁሉ ይቅርታ ህዝቡ ተጠይቆ እንደሚታረም ተስፋ ተጥሎበት ነበር። ከዛ የተነሳ ቅድም እንደተነሳው እንኳንስና በኢትዮጵያ በጎረቤት ሀገሮች በአፍሪካውያን ሀገሮች ጥሩ ጉጉት ነበር። ከዛም ባሻገር በዓለም አቀፍ ደረጃ የኖቤል ፒስ ፕራይዝ ያገኘበት ሁኔታ ነበር እና ሰው ኤክስፔክቴሽኑ በጣም ሃይ ነበር። ምክንያቱም ይቅርታ ሲጠይቅ አገራችን ወገናችን ደግሞ በይቅርታ ያምናል እና እድል እንስጥ በሚል ያው እጁን ዘርግቶ ተቀበለ። ነገር ግን ከቀን ቀን ክህደት እየተሰራ ውሸት ከእውነት ጋር አለመቀራረብ ከእውነት የመራቅ መንፈስ አንዱን አካባቢ ከሌላው አካባቢ ጋር እንዲጋጭ ማድረግ ህዝባችን ምንጊዜም ቢሆን ተሳስሮ የቆየ ነው። ብዙ ትስስር አለው። ያ ትስስር እንዲበጠስ ሆነ በውሸት ማለት ነው። ውሸት ስለሚፈ አንዱ ቦታ የሚነገረው ነገር ሌላ ቦታ ሲኬድ ደግሞ ሌላ ነገር ይነገራል። ሊሰራ ሊተገበር የማይችል ደግሞ ቃል ይገባል። ቃል ገብቶ ያን አለመተግበር አንዱ የአመኔታ መጥፋት መጓደል ምክንያት ነው። ክሬዲት ለሚያገኙት ደግሞ ክሬዲት መስጠት ይገባል እና ከመሰራረት ሁሉ በትምህርት ደረጃም ሲታይ የምንሰማው መረጃ ትክክለኛ እንዳልሆነ ከውሸት የራቀ እንደሆነ ነው እና ህዝቡ በትዕግስት ታየ። ነገር ግን እምነት እንደ ጫካ ነው። ጫካን ለማሳደግ ብዙ ጊዜ ይወስዳል። ግን ለማጥፋት ደግሞ አንድ ክብሪት ነው የሚበቃው። በአንድ ክብሪት ብዙ የተደከመበት ይቃጠላል እና ያ ሁሉ ኤክስፔክት ያ ሁሉ ተስፋ ያ ሁሉ ህዝቡ በጉጉት የጠበቀው ከይቅርታ ባሻገር ልማት ይመጣል፣ ሰላም ይመጣል፣ ኢኮኖሚው ያድጋል በሚል ተስፋ ያደረገውን ህዝብ ወደ ባሰ ከድጡ ወደ ማጡ እንደሚባለው ወደ ባሰ ቀውስ በማምራት አንዱ ወገን ከሌላው ጋር እንዲጋጭ ትስስሩ እንዲበጠስ ከጎረቤት ሀገር ጋር ደግሞ ከአንዱ ጎረቤት ሀገር ጋር አንድ አይነት ስምምነት አለ፣ እንደገና ዞር ብሎ ደግሞ ከሌላው ሀገር ደግሞ ሌላ ስምምነት መፈራረም አለ እና በዚህ ሀገር አጠራር ክሬዲቢሊቲ የሚባሉት ነገር አለ እና እንዴት ነው ከዚህ ሰው ጋር መቀጠል የሚቻለው የሚል ጥያቄ መነሳት ተጀምሯል። በሀገር ውስጥ ብቻ ሳይሆን በጎረቤት ብዙ ትርምስ እየተፈጠረ ነው ያለው እና ክህደት ነው ትልቁ ችግር፣ ክህደት ነው። አቅምን አለማወቅ ነው። ለህዝቡ ደግሞ ተገቢውን ክብር አለመስጠት፣ ዋጋ አለመስጠት፣ የሚወቅሱ ሰዎች ሲመጡ ምክር ሲመጣ ምክሩን አለመቀበል፣ ልምድ ያላቸው አስተዋጽኦ ሊሰጡ የሚችሉ ተጽዕኖ ፈጣሪ የሆኑ ሰዎች መልስ ሲያቀርቡ እነሱን በመቃወም እኔ ያልኩት ካልሆነ ብቻ ነው የሚለው እና ይህ ነው እንግዲህ አሁን
ሌላውም ደግሞ ሐሳብ ከማቅረብ ወደ ኋላ ማለት ጀመረና ሰውም እዚህ መቀጠል አልተቻለም። በሰላማዊ መንገድ ይሄ ነገር ሊፈታ አልተቻለም። ስለዚህ ያለ ሁሉም ከፍቶት በሰላም ወጥቶ መግባት ስላልቻለ ቀየውን መኖሪያውን ጥሎ ወደ በረሃ ወጣ። ይሄው ምንድነው ተስፋ ስላጣ ነው። ተስፋ አጣ። የሁሉ ቀውስ ደግሞ እንደምትረዱት ብዙ ሰውን ወደ ስደት እንዲሰማራ አድርጎታል። እና ሀገሪቱ ቀውስ ላይ የወደቀችው ዋናው ምንጩ ክህደትና እውነተኛ ሆኖ አለመቆም፣ በዚህ ኢንቴግሪቲ ይሉታል በዚህ ሀገር አባባል። ምንናገረውና ምንሰራው አልተቀናጀም የሚፋለስ ስለሆነ። ስለዚህ ጠቅለል ባለመልኩ ሳያው በእምነት አለመስራት አመኔታ የሚጠፋው በሐሰት ላይ ብዙ ነገሮች ሲሰሩ ነው። ስራውና የምንናገረው ቃላት አብሮ ስለማይሄድ ነው። እና ለብዙ ነገር ምንጩ ችግሩ ይሄው ነው። ህዝብንም አለማክበር፣ ህዝብም እምነት እንዲያጣ ያደረገው ያው ክህደትና የሚነገረውና የሚሰራው አንድ አለመሆን። በዚህ ነው የምጠቀልለው ባጭሩ። ከልብ አመሰግናለሁ ኢንጂነር ግርማ። ምናልባት አቶ ዝናህ በዚህ ላይ የሚያክሉት ነገር ካለ እድሉን ለእርስዎ ልስጥ። በጣም ጥሩ። ጨምርበታለሁ። እኔ ለምሳሌ እንደው መጽሐፍ እንኳን ይጻፍ ቢባል ብዙ ሊወጣው ይችላል። ግን እኔ ራሴ በማውቀው በዜና የተሰማው ህዝቡም የሚያውቀው ብዙ ነገር አለ። ለምሳሌ ቅድም ወንድማችን ኢንጂነር ግርማ እንደገለጸው ሰላም ተሸላሚ ሆነው ጠቅላይ ሚኒስትሩ ነበረ። ከኤርትራ ጋራ ስንት አይነት በቃ የደስታ ህዝቡ በመኪና እየሄደ በጭነት መኪና እየሄደ መንገድ ሁሉ ተከፍቶ ስንት ደስታ ነበር። አሁን ያንን ከ7 ዓመት በኋላ ስናየው ምን አይነት ሹክቻ ውስጥ ገቡ ኢትዮጵያና ኤርትራ። ጦርነት ሊገጥሙ በአሰብ ውዝግብ እየተነሳ ስንት ውዝግብ ደረሱ። ምን ሆነ ታዲያ? ሰላም እንፈጥራለን የተባለው ወያኔ በሌሊት ተነስቶ የሰሜን ጦርን በጨፈጨፈበት ጊዜ ሸሽተው ኤርትራ ገብተው በዛ ሁሉ ኤርትራ ብዙ ለኢትዮጵያ መንግስት አሁን ላለው ለብልጽግና መንግስት ድጋፍ አድርጋ ነበር። ያ ሁሉ ቀረና አሁን እንደውም እንደ ጠላት ጉሮሮ ለጉሮሮ የሚተናነቁበት ደረጃ ደረሰ። ምን ተባለ? ምን ተደረገ? ይሄ ትልቅ የእምነት ማጉደል ነው። ሌላ ደግሞ ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ ትዝ ይላችሁ እንደሆነ በጠርሙስ ዘይት ተይዞ ኢትዮጵያ ዘይት ወጣ ተብሎ ትልቅ ፈንጠዝያ ነበር። እና ኢትዮጵያውን ዘይት እያወጣች ነው አይደለም። ያ ሁለተኛ ምሳሌ ነው። ሶስተኛ ምሳሌ ኢትዮጵያ ሰላም ፈላጊ ነኝ ትላለች፣ የሌሎችን አገር መብት አከብራለሁ ይባላል። እንደዛ ከሆነ ለምንድን ነው የሶማሌላንድን እንደ ወደብ እንጠቀምበታለን ተብሎ ተፈራርመው ከአንድ ዓመት በኋላ ያፍርርም ፉርሽ ሆነ? መጀመሪያውኑ ለምን በአክብሮት አልተሰራም? ኋላስ ለምን ፈረሰ? ሌላ ደግሞ የአባይ ግድብ ሲሰራ ታስታውሱ እንደሆነ ከ6000 ሜጋዋት በላይ ነው ካፓሲቲው የነበረ። ካለምንም ገለጻ ካለምንም ማስረዳት ወደ 5.1 ሺህ ተቀየረ። እንዴት ተቀየረ? 1 ሺህ ቤት ሄደ። በምን ሁኔታ ተቀየረ? መሬቱ ይሰነጠቃል ተብሎ ነው? ግድቡ ይፈርሳል ተብሎ ነው? አቅም የለንም ተብሎ ነው? ለምንድን ነው? እርግጥ በ5 ዓመት ያልቃል ተብሎ ከ14 ዓመት በኋላ ይለቅ እንጂ ችግር የለም። በኮንስትራክሽን መዘግየት አለ፣ ግን በ3 እና በ2 እጥፍ አይዘገይም። ቢዘገይም ደግሞ አቅሙ ለምን አነሰ? ይሄ የተገለጸበት ምንም ምክንያት የለም። ልክ በቃ ሰው እንደማያስታውስ ሾርት ሜሞሪ ሁሉ እያለ ሲናገር ጠቅላይ ሚኒስትሩ አስታውሳለሁ። ሌላ ደግሞ ትዝ ይለኛል እዚህ አሜሪካ መጥተው በነበረበት ጊዜ እስከ 16 ሰዓት ያህል ተሰልፈን ውሃ ሳንጠጣ ምን ሳንል 16 ሰዓት ያህል ተሰልፈን ጠቅላይ ሚኒስትሩን ለማየትና ለመቀበል ስንት ሰው በጉጉት ነበረ። ምክንያቱም ሁሉን ህዝብ የሚያቅፍ ሁሉን ህዝብ የሚደግፍ ነው ተብሎ ነው። ህገ መንግስት እየጻፍን ነው ተባለ። 7 ዓመት አንድ ስለ ህገ መንግስት የሰማነው ነገር የለም። ሌላ ደግሞ ሰው ሲጨፈጨፍ ለምንድን ነው ሰው ሲጨፈጨፍ ዝም ትላላችሁ ሲባል እንደውም ማሾፍ ነው። ችግኝ የተከል ነው፣ የችግኙ ለሬሳዎቹ ማረፊያ ጠለላ ይሆናቸዋል። እንዴት አይነት ትልቅ ንቀት ነው! ትልቅ ስድብ ነው። ትልቅ ስድብ ነው። እኔ ከሁሉ ደግሞ የሚገርመኝ ሊባኖን ላይ አንድ የማዳበሪያ ክምችት ፈንድቶ 60 ሞቱ። ጠቅላይ ሚኒስትሩ የያዘ መግለጫ ተባለ። ኢትዮጵያ ስንት ተጨፈጨፈ? መተከል ላይ ስንት ተጨፈጨፈ? ወለጋ ላይ ስንት ተጨፈጨፈ?
አቶ ዝና ይሰማል? ተቋርጠሃል። አቶ ዝና ተቋርጧል። ኢንጂነር ይሰማል? ተቋርጦ ነበር። ተቋርጦ። እሺ ቀጥል። ሰማችኋል? እና ሊባኖን ሰዎቹ በፍንዳታ ምክንያት ሲሞቱ ጠቅላይ ሚኒስትሩ የሀዘን መግለጫ ልከዋል። እና ኢትዮጵያ ስንት ሺህ ሰው ረገፈ? ምን የሀዘን መግለጫ ተሰጠ? ያንን ሞት እንዴት እናቁመው ተባለ? አልተባለም። ስለዚህ ምን ለማለት ነው ይሄን ሁሉ ምሳሌ የሚሰጠው? ጠቅላይ ሚኒስትሩ ሲጀምሩ የተናገሩትና አሁን የሚደረገው ሰማይና መሬት ነው። በዛ ምክንያት ማንም ይህንን ሰው ለማመን አይችልም። ከልብ አመሰግናለሁ ሁለታችሁንም። እንግዲህ እስቲ ኢንጂነር አንዳንድ ጥናት አድርገዋል በዚህ ጉዳይ ላይ ሁለታችሁም ያጠናችኋቸው ነገሮች አሉ። ምናልባት ለተመልካች አድማጮቻችን በፓወርፖይንት የሰሯቸው ነገሮች ስላሉ እነዛንም እስቲ እያብራሩልን። እንግዲህ ለዚህ ክህደት ወይም ደግሞ አመኔታ ለማሳጣት ቅድም በዝርዝር ሄደውበታል። በተለይም ጠቅላይ ሚኒስትሩ የፈጸማቸውን ስህተቶች፣ ክህደቶች ህዝቡ እንዴት ላያምነው እንደቻለ እና እስቲ ከዛ እንነሳ። እዚህ ላይ እምነት ማለት ምንድን ነው በሚል የጀመሩት ጉዳይ አለ። እስቲ በዚህ ላይ ቀጥሉ። ኢንጂነር ይሰማዎታል? መስመር እየተቆራረጠብን ነው እንግዲህ ተመልካቾቻችን። ኢንጂነር አይሰማዎትም? ኢንጂነር ይሰማል? አሁን እሰማለሁ። ትሰማኛለህ? እሺ ይቀጥሉ። በጣም ጥሩ። አዎ ይህን ርዕስ ያነሳ ነው በስራ ዓለም ላይ ቀውስ ተፈጥሮ ያን ከዛ ቀውስ ለመውጣት ሲባል የተደረገ ሪሰርች ነው። መጨረሻ ውጤታማ በሆነ መንገድ ነው ቀውሱ ሊቀረፍ የቻለው። ስለዚህ እምነት ብዙ ጊዜ እንሰማዋለን፣ በዘፈቀደ ይነገራል፣ ግን ጠለቅ ብለን አይተነው የምናውቅ አይመስለንም። ስለዚህ ያን አይተን ምናልባት ይሄ ታፒክ ለኛም ወገን ለኢትዮጵያውያንም ለአማራም ይጠቅማል በሚል ለዚህ ነው ወደዚህ እንትና የሚያመጣ ነው፣ ወደዚህ ውይይት ያመጣና እምነት ምንድን ነው? የተሻለ ማብራሪያ ሊኖር ይችላል። እምነት ስንል አስተማማኝነት፣ እውነታዊነት፣ ችሎታና ጥንካሬ በሰው ወይም በቁሳቁስ ሙሉ ተቀባይነት መኖር ማለት ነው። ባጭሩ የተሻለ ማብራሪያ እንደሚኖር እርግጠኛ ነኝ። ጠለቅ ብለን ስንገባ ደግሞ ገጽ ይሆናል። በተለይ በአማራው የእምነት እጥረት አለ። አንዳንዴ ያለመግባት ሲፈጠር ይሰማል አይደለም? ትንሽ ወደ ኋላ ቢሆኑ ተቋረጠ። ስክሪኑ ይሰማል። ይቀጥሉ። በጣም ጥሩ ነው። ስክሪን ሼር አላርከኝም። እሺ ይቀጥሉ። ፓወርፖይንቱን አላወጣህም? አሁን ኦኬ አቀርብሎታለሁ። ይቀጥሉ። እሺ ይቀጥሉ። ስለዚህ ባጭሩ የተሻለ ትርጉም ሊኖረው ይችላል፣ ግን እምነት ስንል አስተማማኝነት፣ እውነታዊነት፣ ችሎታና ጥንካሬ በሰው ወይም በቁሳቁስ ሙሉ ተቀባይነት መኖር ማለት ነው። እና ይህን ስንል በተለይ በዚህ በአማራው የእምነት እጥረት አለ። ትረስት ዴፊሲት። አንድ አለመግባት ሲፈጠር፣ ለመተማመን ሲመጣ መጠራጠር፣ ማኩረፍ፣ መንገድ ሰብሮ መሄድ፣ ጠይቆ በመረዳት ፈንታ መራራቅ ነው የሚመጣው። እና ይሄ ነገር ችግር ስለሆነ እንዴት እናስተካክለው በሚል ነው ይሄ ነገር ያነሳነው። እና በሂደት ላይ ቆምራለሁ። ኦኬ እስቲ በማስከተልም ሌሎችም ጉዳዮች አሉ። ወደዚህኛው እናተኩር እስቲ። እምነት ጠለቅ አድርገን ስናየው ብለው ዘርዝረውታል። ምንድን ነው? እምነት የግንኙነት መሰረት ነው። እምነት ለቢዝነስ ቀጣይነት፣ ስኬት ድልድይ ነው፣ መሰረት ነው። ለሰው ግንኙነት የሰው ግንኙነት እንዲጠነክር አሁንም እምነት በጣም አስፈላጊ ነው። እምነት የማይታይ የማይዳሰስ ነው። እንደው ስንለው ቀላል ነገር ይመስላል፣ ግን ጠለቅ ያለ ዘርፈ ብዙ የሆነ ርዕስ ነው። በተለይ በቤተሰብ፣ በማህበረሰብ፣ በስራ ዓለም በእምነት
በቤተክርስቲያን ማለት ነው ወይም በእምነት በፌዝ ማለት ነው እምነት የሌለበት ኤንቫይሮንመንት የለም እና ለዚህ ነው በዘፈቀደ በቀላል የምናየው ግን ተኮር ጠለቅ ብለን ብናየው ደግሞ በቀላሉ ሊጠፋ እንደሚችልና እንዴት መንከባከብ እንዳለብን ያን ለማሳየት ነው የሞከረው ወደሚቀጥለው ብንሄድ አሁን እሺ ስክሪኗ ቅድም እንዳልኩት እምነት በቤተሰብ ውስጥ በትዳር ውስጥ በማህበረሰብ በፖለቲካው በትግል በሃይማኖት በአመራር ውስጥ ያለ ነው እምነት ሊጎል ሊዛባ የሚችል ነገር ነው ለመገንባት ብዙ ጊዜ ይወስዳል ቅድም እንዳነሳሁት አንድን ጫካ ለማሳደግ ብዙ ዘመን ነው የሚወስደው ነገር ግን በአንዲት ስህተት በአንዲት ድርጊት ልክ አንድ ክብሪት ጫካው እንደሚቃጠል እምነት በአንዴ ሊጓደል ይችላል በቀላሉ ሊሰረዝና ሊጠፋ ይችላል ለመመለስ ከባድ ነው በየቀኑ ይፈተናል አይታይም አይዳሰስም ነገር ግን ጫናውና ውጤቱ ጎልቶ ይታያል እምነት ሁላችንንም የሚነካ ነው እምነት ሁላችንም የሚነካው ወደሚቀጥለው ከሄድን እዚህ ላይ ቆም ማለት ነው ምናልባት በዚህ ላይ አቶ ዝናህ የሚጨምሩት ነገር ካለ ወደ ሌላው ሳንቀጥል ቀረቡት ጉዳዮች ያው ቅድም እንዳልኩት ኢንጂነር ግርማ በደንብ እያብራራው ነው አንድ ሰው ያለውን ሆኖ ካልተገኘ ጧት እመጣለሁ ብሎ ከሰዓት በኋላ ከመጣ የተበደረውን ካልመለሰ ቃሉን ካጠፈ በቃ በሌላም ነገር ለማመን ይከብዳል ማለት ነው ስለዚህ እኛ የምናውቃቸው በጋድ የምናያቸው ለምሳሌ በጠቅላይ ሚኒስትሩ ምሳሌ ብንሄድ እኔ 5-6 ነገር ከቆጠርኩኝ ያኛ የምናውቃቸው ናቸው አደባባይ ላይ የወጡ ነገሮች ማለት ነው ስለዚህ ሌላ ምን አለ ማለት ነው ሌላም አለ ማለት ነው በፈረንጆች በእንግሊዝኛ ምን ይላሉ how you do anything is how you do everything ይላሉ በአንድ ቦታ ከሸወድከኝ ሌላ ቦታም ትሸወደኛለህ ማለት ነው ስለዚህ በአንድ እምነት በማጉደል ሌላው እምነት ሁሉ ቦታ ያጣል ያ ሰው ከሌ ነው ብሎ ለማለት አያስደፍርም ማለት ነውና የሄደበት ዝርዝር ጥሩ ነው በጣም አመሰግናለሁ ኢንጂነር ይቀጥሉ እሺ እምነት እንግዲህ ከኛ ከራሳችን ነው የሚጀምረው ሌላውን ሳይሆን ራሳችን መጀመሪያ እምነት እንዲኖር ሰዎች በእኛ ላይ እምነት እንዲኖራቸው ከኛ ነው መጀመር ያለበት እምነት ደግሞ እምነትን ያመጣል እምነት ሲኖር ሌላው ደግሞ እምነት ያድርበታል በሰዎችም ሆነ በድርጅቶች መካከል እምነት ሲያቆለቁል ብዙ ያስከፍላል በአንጻሩ ደግሞ እምነት ሲያንሰራራ ብዙ ማትረፍ ይቻላል እንዳው በሚገርም መልኩ ስታዩት 90% እምነት የሚጎለው ስውር በሆኑ ዝቅተኛና ባልታቀዱ ድንገተኛ ድርጊት ወይም ቃላት ነው ትንሽ ነገር ነው እምነት የሚያጓድለው ግን ያን እንዴት እንደምንወጣው ነው ዋናው መልክታችን የሚሆነው ወደታች እንደርስበታለን እንመጣበት እምነት የሚጎለው የሚሰበረው የሚጠበቀው ሳይሆን ሲቀር ቅድም አቶ ዝናህም እንዳለው የተመኙት ያቀዱት አልሆን ሲል ቃል የተገባው ሳይተገበር ሲቀር ክህደት ሲፈጸም በርካታ ብዙ ማለት ይቻላል እንደገና በተጨማሪ ደግሞ እምነት እንዲጠፋ ከሚያደርጉት ሂደቶች ጦርነት አለ ስደት አለ የሚከፋፈል ፕሮፓጋንዳ አዲስ መዋቅር አንዱ በካምፓኒ ላይ ገዝቶት ስግብግብነት እሱ ራሱ እምነት እንዲጓደል ከሚያመጡ ነገሮች ምሳሌዎች ናቸው እዚህ ላይ ደግሞ የምናየው ምንድነው እምነት ሲኖርና እምነት በሌለበት ሁኔታ ምንድነው የሚከሰተው ነው እምነት ሲኖር ለሐሳቦች ክፍት አእምሮ የኦፕን ማይንድ የሚባለው ነገር ይኖራል ተሳትፎ ይበዛል ያድጋል ትብብር ይኖራል ይሄ ክሬቲቪቲ ሐሳብ ማመንጨት ይኖራል ሸርማ ማካፈል ይኖራል በአንጻሩ ደግሞ እምነት ከሌለ የነኛው ያልኳቸው ተቃራኒ ነው ማለት ሰው እጁን ጥፍጥፍ አድርጎ ይሸሻል ዝምታን ይመርጣል ለመሸሽ ነው የሚሞክረው እና ለማወዳደር ያህል ነው
በህይወታችን ልብ ብለን ስለማናየው ነው እንጂ ሲከሰት ነው የምናየው። ቅድም እንዳልነው አንዳሰው ሲከሰት ግን እናየዋለን። እምነት ሲጠፋ ሰው ዝም ብሎ አይናገርም። ሲጠየቅ ተባበር ሲባል ፈቃደኛ ሆነ አገልግሎት ሲባል እሺ አይልም። እና እነኚህ ቀላል የሆኑ ምሳሌዎች ናቸው እምነት ሲኖር የሚኖረው ስኬትና እምነት ሲጠፋ ደግሞ የሚኖረው ኪሳራ። እንግዲህ ምንድነው የእምነት ስኬቶች አሉ። በባህሪ ይታያል፣ በኮሚኒኬሽን በግንኙነትም ሊመዘን፣ በችሎታ ደግሞ ሊታይ ይችላል እና እነሱን በዝርዝር እናያቸዋለን። የእምነት ባህሪ አለ፣ የእምነት ግንኙነት አለ፣ የእምነት ችሎታ መገለጫ አለው እና ወደሚቀጥለው ስንሄድ እስቲ እዚህ ላይ ኢንጂነር እዚህ ላይ እምነት በሌለበት ሰዎች ሽሽት ይፈጥራሉ የሚል ነገር አስቀምጠዋል። እዚህ ያው እንደሚታየው ነው። ምናልባት በቅርብ ያስተዋልነው ነገር አለ። በተለይም በፋኖች በኩል ያለውን እንቅስቃሴ በተመለከተ መስራት ሲያቀታቸው አመኔታ ሲያጡ የሸሹ አሉ። አንዱ መጥቀስ ይቻላል። ማስረሻ ሰጠውን ገብቶ መሪ የነበረው ሰውዬ ይህ ሰው ወጥቶ ገብቷል እና አሁን የሚያገለግለው ይቅርታ ይሰማል የሚያገለግለውን ትግሉን አቋርጦ ገብቶ አሁን እጁን ሰጥቶ የአማራ ክልል ውስጥ ፕሬዝዳንት ጋር እንዲህ በምስሉ ላይ እንደምታዩት ኢጋድና የአፍሪካ ህብረት ባሉበት ተፈራርሞ ተጨባብጦ እንዲህ አይነት አድርጓል። ስለዚህ ወደ ሽሽት የመረጠበት አሁን በዝርዝር ካስቀመጡት እንግዲህ ጋር የሚቆራኝ የሆነ ወይ ለማለት ነው ሐሳቡን ያነሳሁት። ጥሩ ጥያቄ ነው። በእኔ እይታ መቼም መጠየቅ ያለበት እሱ ነው። በዚህ በተመለከተ ሜዳ ላይ በነበረበት ጊዜ የነበረው ተሳትፎ ምን ይመስል ነበረ? መጀመሪያውኑ ሲሄድ ሚሽኑ አምኖበት ነው ወይ የሄደው? ከሄደስ በኋላ ተሳትፎ ሲያሳይ ቆይቶ ነው ወይ አሁን ወደ ሽሽት ሄደው የሚለው ዲቴል መረጃ የለንም እና ለመዳኘት ትንሽ ይቸግራል በቅርበት ስለማናውቀው። ግን ብዙ ጊዜ የምናውቀው ምንድነው ፊዚካሊ ነው መሸሸትም ሳይሆን ያስቀመጥኩት እንደው በውይይት ላይ አለመሳተፍ፣ መራቅ፣ መሸሽ ማለት ነው እና ፊዚካሊ መለየት አለ እና አሁን እሱን መጠየቅ ያለበት እሱ ነው እውነቱን ለመናገር። ምክንያቱም መሬት ላይ የነበረውን ቁርኝት የነበረውን ትብብር እና በፍጥነት ተቀየረ ስንል በምን ዙሪያ ነው እውነት አጥቶ ሊወጣ የቻለው የሚለው በቂ መረጃ የለንም። በነይታ ቀረብ ብለን ብናየው ግን አመራርም ያሉ ሰዎች የሚዳኙት ነገር ይሆናል። እንግዲህ መሬት ላይ ያሉ ሰዎች እነሱ ይሆናል የተሻለ ሊዳኙ የሚችሉት። መጀመሪያስ ጆይን ሲያደርግ በሙሉ ልብ አምኖበት ነው ወይ የመጣው? ከዛስ በሂደት ተሳታፊ ነበረ ወይ? አንድ ቦታ ላይ ሲደርስ ያልተስማማበት አለመታቀፉ ነው ምንድነው እንዲሸሽ ያደረገው የሚለውን መመርመር የሚችሉት መሬት ላይ ያሉት ናቸው እና ይሄን ነው ማለት የምችለው። ይሄን ነው ለማለት ኦኬ። ጥቅል ሳይንቲፊክ ወይም ደግሞ በጥናት የተገኘው መረጃ ነው ማካፍለው እንጂ ስለ ዲቴል እዛ ውስጥ አልገባም እያሉ ነው። በጣም አመሰግናለሁ። እስቲ እንመለስበታለን ወደ ኋላ ላይ ሌሎችንም እናያቸው። ሌሎችንም መረጃዎች እናያቸው። የእምነት ባህሪ ስንል ምንድነው? እንደው ጠቅለል ባለ መልኩ በማህበራዊ ደረጃ፣ በድርጅት፣ በስራ ዓለም፣ በቤተ እምነት ደረጃ ሁሉ ስናየው ምንድነው የምንጠብቃቸውን አግባብነት መመጠን ኤክስፔክቴሽን የምንለውን ነገር ነው። አንድ ነገር ስንጀምር የሚጠበቀውን ነገር ማይሆነውን ነገር ኤክስፔክት አለማድረግ እንዳለብን ነው። የእያንዳንዱ ስራ ድርሻ ደግሞ ባውንደሪ አለው። እስከዚህ ድረስ ነው መሄድ የሚችለው። ዝም ብሎ ልቅ መሆን አይችልም። ስምምነት መኖር አለበት። ሰውም በዚህ ኃላፊነት ሲገባ እስከዚህ ድረስ ነው ልትሰራ የምትችለው የሚልም ነገር ግልጽ ሆኖ መቀመጣል። በቅድሚያ ከሆነ በኋላ ሳይሆን በቅድሚያ ስምምነት ላይ መደረስ እንዳለበት ነው። የስራ ክፍል ሲሆን ደግሞ በአግባቡ መሆን አለበት። ሰው ችሎታውን በያዘ መልኩ ስራ ክፍል ላይ እንዲሳተፍ ማድረግ፣ ስምምነትን ደግሞ ማክበር። አሁን ትልቁ ችግር ምንድነው? ብዙ ቦታ የምናየው
ስምምነት ከተደረሰ በኋላ ያን አለማክበር ነው። አንዱ ያፈርሰዋል፣ እሱማ ካፈረሰው እኔም አፈርሳለሁ፣ እሱ ካላከበረው እኔ ለምን አከብራለሁ? እና ስምምነትን አለማክበር ነው። ቅድም ያለው እምነት የሚጠፋው የተስማማንበትን ነገር ስናፋረስ። አሁን ለምሳሌ አደራ መብላት የሚባል ነገር የምናውቀው በባህላችን አንድ እሱ ነው። እንደገና ደግሞ በስራ ዓለም ላይ በሁሉም ዙሪያ ግጭት ይፈጠራል። እና ያን ግጭት ስንፈታ አንዱ ተሸናፊ ሌላው ተሸናፊ ሳይሆን ሁሉም አሸናፊ ሆነው ተግባብቶ የሚለያዩበት ኤንቫይሮንመንት መፍጠር እንደሚያስፈልግ ለማሳየት ነው የሞከርነው እዚህ ላይ። እና ሌላው ያው ወደ እምነት ደግሞ ወደ ኮሚኒኬሽን ደግሞ ምንድነው አንዳንዴ ምንድነው በአንድ ማህበረሰብ ውስጥ በድርጅት ውስጥ መረጃ ሳይደበቅ ማጋራት እንዳለብን ለአንዱ ተነግሮ ሌላው ካልተነገረ በጭምታ ከሰማ አንዱ የእምነት መጓደያ ምክንያት ነው። ሐሰት ደግሞ ከተነገረ ይሄ ነው ትልቁ መሰረቱ ሐሰት ሲኖር ያ ችግር ይሆናል። እውነትን መናገር ነው። ስህተት ደግሞ ይሰራል። ስህተት ሲሰራ ደግሞ ስህተቱን መቀበል ነው። በእኛ ባህል እንግዲህ ስህተትን መቀበል ይቅርታ መጠየቅ እንደ ነውር ነው የምናየው፣ እንደ ውርደት። ግን በአንጻሩ ደግሞ በህይወቴ እንደማየው ሰው ስህተቱን ሲቀበል እኔ አክብሮት ይኖረኛል። ሚስጥር ደግሞ አለ በድርጅት መሃል፣ በቤተሰብ በሁሉም ኤሪያ ሚስጥሮች አሉ መጠበቅ ያለባቸው። ያ ሚስጥር ደግሞ አፈትልኮ እንዳይወጣ አስፈላጊውን ጥንቃቄ ማድረግ ያስፈልጋል። እና ባጭሩ እነኚህ ናቸው በኮሚኒኬሽን ደረጃ ስንል በውይይት በንግግር ዙሪያ ማለት ነው። ቀጣዩ ደግሞ ምንድነው በችሎታ ነው። ችሎታን በተመለከተ የሰዎችን እውቀትና ችሎታን እውቅና መስጠት። ምክንያቱም አንዳንዴ ችግራችን ምንድነው አንዱ ጥሩ ስራ ሲሰራ ክሬዲቱን አንሰጥም። ለሰራው ስራ አክብሮትና እውቅና አንሰጥም። እና እውቀትና ችሎታን አክኖሎጂ ማድረግ እንዳለብን መቀበል እንዳለብን ማበረታታት ደግሞ ሰዎችን ውሳኔ እንዲሰጡ ሰፋ አድርገው እንዲያዩ ማበረታታት፣ ያው ኤምፓወር የሚባለው አባባል ማለት ነው። ማሳተፍን የመሰለ ነገር የለም። እምነትን ለማሳደግ ማሳተፍ፣ ድጋፋቸውን መጠየቅ ደግሞ አንዳንዴ ድጋፍ መጠየቅ የሚገባንን ሰው አንጠይቅም። ያውቅም አታውቅም የሚል ግምት አለን። ግን ባልጠበቅንበት ቦታ ነው ጥሩ ምክር የምናገኘው። ግብአትን መጠየቅ ተገቢ ነው። እንዲያድጉ የትምህርት እድል መስጠት፣ ሞር ኢምፖርታንት ደግሞ ሰዎችን ያለ ችሎታቸው አለማሰማራት። ብዙ ጊዜ ትችላለህ እንረዳሃለን እናግዛለን ብለን ገፋፍተን አንድን ሰው በማይችልበት ዙሪያ እንዲሰማራ እናደርጋለን። ይሄ ደግሞ ትልቅ የእምነት ማፍረሻ ነው የሚሆነው። ያለ ችሎታ ያለ ሙያው ሰውን አለማሰማራት ነው። እዚህ ላይ ሀሳብ ካለ ጥሩ ነው። በተረፈ ወደሚቀጥለው እንሄዳለን። ጥያቄም ካለ እስቲ በዝርዝሩ በኋላ እንመለስበታለን። አንዴ እስቲ ቀጥሉን። እሺ ቀጥሉ። ቅድም እንዳለው እምነት መጓደሉ አይቀርም። በቃ ተሰባሪ ነው፣ በእውነቱ ተሰባሪ ነው። እና ዋናው መሰበሩን እያወቅን እንደሚጎል እያወቅን ይሄ ነው እንግዲህ ትልቁ ችግራችን እዚህ ላይ ነው። ዋናው ማሰሪያው ቁልፉ እዚህ ጋር ነው ያለው። እምነት ሲጓደል የምናደርገው ነገር ነው ወሳኝ የሚሆነው። ያ እንዴት እንጠግነው ነው። እና ያልተለመደው ይሄ ነው። ሁልጊዜም አድበስብሰን ማለፍ ነው የምንሞክረው። ግን የሚበጀው የተከሰተውን ድርጊት ጊዜ ሳይሰጡ ሳይውል ሳያድር ተገንዝቦ እውቅና መስጠት፣ አክኖሎጂ ማድረግ። አሰባስቦ ሰዎች ስናነጋግር በስሜት ሰው መናገሩ አይቀርም። የተጎዳ የተገፋ ሰው በስሜት ይናገራል እና ያን እንዲተነፍስ እድል መስጠት፣ ድጋፍ መስጠትና መቀበል። ውይይት ሲካሄድ ድጋፍ ይመጣል፣ ተቃውሞ ይመጣል። ያን በደንብ መቀበል፣ ክስተቱን ለማረም በሚያመች መልክ ማቅረብ። ምንድነው ፋሲሊቴት የሚያደርገው ሰው ቃላቶችን አንዳንድ የማስተካከል ነገር አለ እንዳይገረሽ። ከዛ በመቀጠል ደግሞ ኃላፊነት መውሰድ ማለት የተሰራ ስህተት ካለ
እኔ ከሆነ የሰራሁት ኃላፊነት ወስጄ አዎ በእኔ ስህተት ነው ይሄ ነገር የተፈጠረው። ማንም ደግሞ በዛ ያለ ሰው ኃላፊነቱን ቢወስድ በእኔ ስህተት ነው ይሄን ኮሙኒኬት ስላላረኩ ይሄ ነገር ተከሰተ ሲባል ትልቁ አመኔታ የሚመጣው ያን ነው፣ ኃላፊነት መውሰድ ሲጀመር። በመቀጠል ደግሞ በቀጣዩ እርምጃ ራስንም ሌሎችንም ይቅር ማለት ይሄ ወሳኝ ነው። ብዙ ቦታ የምናየው ነው። ይቅር መባባል መኖር አለበት። አንዳንዱም ሰው ራሱን የበለጠ የሚወነጅል አለ። ግን ስህተት ነው፣ ስጋ ያለበት ስለሆነ መሳሳታችን አይቀርም። ግን ተሳስቶ በዚህ ሂደት ተራርሞ ራስን ይቅር ማለት ተገቢ ነው። ክስተቱን ደግሞ ስቶ ወደፊት ማየት፣ እዛው ላይ መቆየት ዱዌል ማድረግ ሳይሆን ወደፊት ኦኬ ከዚህ ተምረናል፣ ኔክስት ታይም ይሄን መፈጠሩ አይቀርም። ግን ከዚህ ተምረን ደግሞ በሚቀጥለው ጊዜ እምነት ሲጓደል እንዴት አፕሮች እናድርገው የሚለው ማየትና ወደፊት ማየት ነው። እና ስንደመድም እምነት በትንሹ ባልጠበቀነው ቃል ወይም ድርጊት እንደሚጎል፣ ስንሳሳት ጊዜ ሳንሰጥ ይቅርታ መጠየቅ፣ ግልጽ ያልሆነ ነገር ሲኖር እንዲብራራ መጠየቅ። ብዙ ጊዜ የምናየው ሁለት ሰዎች ሲነጋገሩ ስምምነት ላይ ይደርሳሉ፣ አንዱ ምን እንደሚያደርግ ሌላው ምን እንደሚያደርግ። ግን ግልጽ እንዲሆን አንዳንድ ተናጋሪው ሰው የተናገረው መልእክት ለአዳማጩ በትክክለኛ ላይገባ ሊደርስ ይችላል። በእንግሊዝኛ ምን ይላሉ? ሜሴጅ ሴንት ኢዝ ኖት ሜሴጅ ሪሲቭድ ይባላል። እና ግልጽ እንዲሆን እንደዚህ ነው ያልከኝ አይደለም ብሎ ማብራራት፣ እንደዚህ ነው ያልሽኝ፣ አዎ እርግጠኛ ለመሆን ማጣራት መጀመሪያው እንጂ አንዳንዴ አስዩም እናደርጋለን። ሰውየው ሲናገር ያልኩት ሁሉ ተረድቶኛል ብሎ ያምናል። ይሄኛውን ደግሞ የሰማውን ቃል ብቻ ይዞ ነው የሚሄደው እና እንዲብራራ መጠየቅ። በመቀጠል እያንዳንዱ ቃል ድርጊት ምን እንደሚያስከትል መገመት፣ ያውም ደግሞ መጥነን መናገር ጥሩ ነው። መተግበር የማንችለውን ቃል ባንገባ። በመጨረሻ ደግሞ እምነት ሲጓደል ቀደም ሲል የሰፈሩትን የእርማት እርምጃዎች መውሰድ ይጠቅማል በሚል ነው የምንደመደመው። እርግጥ እምነት 8 ምሰሶዎች አሉት። በሌላ ጊዜ የምናየው ይሆናል፣ ሰፋ አድርገን ሌላ ጊዜ እናየዋለን። ይሄ ነው እንግዲህ መደምደሚያችን። ከልብ አመሰግናለሁ። በጣም በዝርዝር ሄደውበታል። እንግዲህ አንዳንዶቹን እንመለስበታለን። ምናልባት አቶ ዝናህ የተወሰነ የሚጨምሩበት ነገር ካለ ማንሳት ይቻላል። ካልሆነ እኔም አንዳንድ ጥያቄዎችን አነሳለሁ። ያው ጥሩ ዘርዝሮታል። እኔ ልጨምርበት የሚችለው ምንድነው፣ ሁል ጊዜም ፍላጎት ወይስ ችሎታ ይባላል። ቅድም ለምሳሌ ማስረሻ ሰጤን ጉዳይ አቅርበሃል። ስለዚህ ማስረሻ ይሄንን ሐሳቡን ቀይሮ ወደ መንግስት ሊገባ የፈለገበት ምክንያት ከመጀመሪያውኑ አቅም ስለሌለው ነው ወይስ ፍላጎቱ ሌላ ስለሆነ ነው? ሁለቱን ለይተን ማወቅ አለብን። አንድ ሰው ፍላጎት ካለው አቅሙን ሊያገኝ ይችላል። ፍላጎት ከሌለው ግን አቅሙ ቢኖረውም አይሰራውም ማለት ነው። ሌላ ደግሞ በእምነት አንድ ሰው ለምሳሌ ቀጣፊ ላይሆን ይችላል፣ ዋሾ ላይሆን ይችላል። ለምሳሌ ቄስ ሊሆን ይችላል፣ አባት ሊሆኑ ይችላሉ። ይዋሻሉ፣ ይክዳሉ፣ ይቀጥፋሉ ማለት አይደለም። ግን መስራት የማይችሉትን ስራ ይስሩት መባል የለበትም። ለምሳሌ ጠቅላይ ሚኒስትሩ በሁሉ ነገር አዋቂ ነኝ ብሎ መቅረብ ይፈልጋል። ያ ምንድነው? በዙሪያው ያሉ ሰዎች እሺ እሺ አሜን አሜን የሚሉ እንጂ ይሄ አይመለከትህም ይመለከታል የሚሉ ጥሩ መካሪዎች ቢሆኑ ጥሩ ነው። አሁን ለምሳሌ በኃይለ ሥላሴ ጊዜ ሰማለሁ የአፍሪካ አንድነት ድርጅት በሚቋቋምበት ጊዜ እኛ ምንድነን? ከጥቁሮች ነን ወይ ከየት ነን? ከአረቦችም አይደለን፣ ከጥቁሮች አይደለን፣ ከነጮች አይደለን፣ ነጮችም አይፈልጉንም፣ ምን ይሻላል ሲባል እና አቶ ከተማ ይፍሩ ለኃይለ ሥላሴ መከሯቸው ምንድነው? እኛ ከጥቁሮች ነን፣ ይሄንን ይቀበሉ፣ ከዛ ጥቁሮችን እናሰባስባሉ። የአፍሪካ አንድነት ድርጅት ሊቋቋም ይቻልና ኃይለ ሥላሴ በምን አቅጣጫ መወገን እንዳለባቸው ተረዱ ማለት ነው። እና ንጉስ ቢሆኑም ቢፈሩም ጥሩ ምክር ተሰጡ ማለት ነው። ስለዚህ አንዳንድ ጊዜ አንዳንድ መሪዎች ጥሩ መካሪ የላቸው፣ መካሪ ስለሌላቸው በሁሉ ነገር ገብቼ ልፈትፍት ይላሉ። ይሄ እምነት ያጎላል። አንድ ሰው የማይችለውን ነገር እኔ አልችልም፣ እኔ ጠቅላይ ሚኒስትር ነኝ፣ ይሄንን ለዘውዱ ትቸዋለሁ፣ ይሄንን ለግርማ ትቸዋለሁ ብሎ ማለት አለበት። እሱ ይናገርበት በዚህ ጉዳይ ብሎ ማለት አለበት። እምነት የሚጎሉ አንዳንድ ጊዜ ሁሉን አውቃለሁ በማለትና
በሰው ግፊትም የሆነ በራስ ስህተት የማያውቁት ነገር ገብቶ መፍትፈት ነው ብዬ አምናለሁ። ከልብ አመሰግናለሁ ሁለታችሁንም እንግዶችን። ተመልካች አድማጮቻችን እንግዲህ እየተወያየንበት የምንገኘው ርዕሰ ጉዳይ ሰፋ ያለና ሙያዊ ትንታኔ የሚያሰጥ ጉዳይ ነው። ምንድነው መነሻ ምክንያቶቹ የሚለውን ነው እንግዲህ ኢንጂነር ግርማ በሰፊው ሄደውበታል። ለመሆኑ ኢትዮጵያ ውስጥ ዋናውና ትልቁ ነገር አንዱም አክኖሎጂ አለመስጠት ነው። አንድ ሰው ለሚሰራው ስራ እውቅና አለመስጠት፣ ለደከመው ለለፋው ሳይሆን ከኋላም አሁንም ሳይሆን ወደ ኋላም ተመልሰን ስንመጣ ከኢጣሊያን ጦርነት ጊዜ ጀምሮ ለኢትዮጵያ የተዋደቁ ህይወታቸውን የሰው ትልቅ መስዋዕትነት የተከፈሉት እያሉ እነዛ አክኖሎጂ ሳይሰጣቸው ሌሎች መሀል ላይ ገብተው የሚፈጽሙትን ነገር የምናውቀው ነው። ለደፉት ለደከሙት አሁንም ጭምር ለሀገር መስዋዕትነት የከፈሉት እያሉ ምንም ያልሰሩ እየመጡ የሀገሪቱን ሀብትና ንብረት የሚመዘብሩበት አለ። እንደነ ፊልድ ማርሻል ብርሃኑ ጁላ አይነቱ ከአንዴም ሁለቴ ሶስቴ እንደዚህ እየተማረኩ እየካዱ በተደጋጋሚ ጊዜያቶች ለሀገር ምንም ሳያበረክቱ በቅርብ የተፈጸመውን ነገር የምታውቁት ነው። በፋኖችና ወደ በፌዴራል መንግስቱ መካከል ጦርነት ከመከሰቱ አስቀድሞ ያን ወንበር ለማቅናት ከፍተኛ መስዋዕትነት የከፈሉት ኢትዮጵያኖች ናቸው። በዛም ላይ ደግሞ የአማራ ፋኖ የአፋር ህዝብ እጅግ በሚዘገንን ሁኔታ ብዙ መስዋዕትነት የከፈሉት እያሉ ፊልድ ማርሻሉ ምን እንደሰራ እንኳን ሳይታወቅ ያንን የሚያህል ነገር አሸክመውታል። ይሄ እንግዲህ የሚያሳዝን ነው። አክኖሎጂ ያለመሰጠቱ ጉዳይ የሞተለት ቀርቶ የገደለሽ በላ የሚባልበት ነገር ነው ያለው ኢትዮጵያ ውስጥና እንደነዚህ አይነት ነገሮችን ማስወገድ ይቻል ዘንድ ህዝቡም አመኔታ እንዲያድር በመሪዎቹንም ጭምር እንደዚሁም ደግሞ በአስተዳዳሪዎቹ ምንድነው መደረግ አለበት የምትሉት ነገር እስቲ በዚህ ላይ እንነጋገርበት። ኢንጂነር ምንድነው እንደነዚህ አይነት ችግሮች ወደፊት ይቀረፉ ዘንድ ወደ ፋኖ እንመለስበታለን። ይሄ ችግርም እዛ ውስጥ ስላለ እውነት ነው። አሁን ያነሳው ነጥብ ትልቅ ነጥብ ነው። ኢትዮጵያ ብዙ ታሪክ ያላት ብዙ ጀግኖች ያሏት ብዙ መስዋዕት አድርገው እስካሁን ያቆዩት ሀገር ነች። ከጎረቤት ሀገር ለአፍሪካ ሁሉ ምሳሌ የሆነ የነጻነት አርአያ ሆና የቆየች ተከብራ የኖረች በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ ብዙ እንትን የነበራት ነች። ነገር ግን ከቅርብ ጊዜ ወዲህ የመጡት ከደርግ ጊዜ ጀምሮ በተለይ የተገነባውን ማፍረስ ነው የነበረው። ላለፉት ክሬዲት አለመስጠት። እንደምናውቀው ወታደር ዳር ድንበር የሚጠብቅ ነው። የሀገሪቱን ሶቨሬኒቲ ለመጠበቅ ዳር ድንበር የሚታገል ነው፣ የሚከላከል ነው። እነኚህ ግን አሁን ፊልድ ማርሻል የሆኑት አገር ውስጥ ገብተው ህዝብ በመጨፍጨፍ ነው የሚታወቁት። እዛ ደረጃ ማን እዚህ ያደረሰው ማን እንደሆነ አያውቁም። ያው አመሰራረቱም አጀማመሩ ከላይ ከደፈረሰ ከስራ አይጠራም። ከእውነት የራቀ አሰራር ነው ያለው በፊልድ ማርሻል የሚሆን በውትድርናው የሚሆን። መጀመሪያ ብዙዎቹ ወታደሮቹ የኛ ስራ ጠረፍ መጠበቅ ነው ለምንድን ነው ብለው ያመጹበት ጊዜ ነበር ሲጀመር። መጀመሪያ ግን ግፊት ስላለ ሳይወዱ በግድ ያው ወገናችን ላይ አንተኩስም እያሉ እጃቸውን የመስጠት ነገር መጣ እና ጠቅለል ባለ መልኩ ምንድነው ይሄ የእምነት ነገር የግራስ ሩት ስራ ነው። የትም ቦታ ፕራክቲስ መደረግ የሚገባው ነገር ነው። ብዙዎቻችን ብዙዎችን ፋኖች እንግዲህ አነሳሳቸው እናውቃለን። ተራጅተው አይደለም ወደ ሜዳ ወደ ፊልድ የወጡት፣ በብሶት በግፊት ተበሳጭተው ነው የሄዱት። ከሄዱም በኋላ ተገናኝተው በሰላም መነጋገራቸው ነው። ሚዲያ መገናኛ የለም፣ ዋይፋይ ሙሉ ተወጣጥቷል። በእግር እየተጓዙ ነው የሚገናኙት እየተጠለፉ እና ቁጭ ብለው እንዲመክሩ እንዲወያዩ እድል አላገኙም። እና ይሄን ልምድ ደግሞ አሁን እኛ እዚህ እንደምንነጋገረው ስለ እምነት አንደርስታንዲንጉ በደንብ ያየነው አይመስለኝም፣ አላየነው። እኛም የተማርነው ስለ ዓለም ላይ በተከሰተ ክስተት እንዴት እንደተወጣ ነው ከዛ ተምረን ነው። እና አሁን ሜዳ ላይ ያሉ ሰዎች እየተነጋገሩ ነው ደስ በሚል መልኩ በር ዘግተው እየተመካከሩ ነው። መደማመጥ እንደተጀመረ እምነት ደግሞ ሊያድግ የሚችለው መደማመጥ ቅድም ያልናቸውን ነገሮች የማቀፍ ነገር አመራር ላይ ያሉት በተለይ አሳታፊነት፣ እንደገና ደግሞ እውነት መናገር። እርግጥ
ምስጢሮች አሉ መውጣት የሌለባቸው፣ ግን ሁሉንም መረጃ እንዲያውቁት ማድረግ፣ ጥሩ መስዋዕት ለሆኑት ደግሞ ክሬዲት መስጠት፣ ተዋግተው የመጡ አሉ ተገቢ የሆነ አክኖሌጅመንት ማድረግ፣ የቆሰሉ ካሉ ደግሞ እንዲታከሙ መስዋዕት የሆኑ ደግሞ እነሱን ማስታወስ። ይሄ ሁሉ ትርጉም አለው። ምን ያህል ዋጋ እንደሚሰጣቸው ካመራሩ ቢቀርብ ጥሩ ነው። ከስር ደግሞ ያሉት ደግሞ ተቀራርበው እንዲነጋገሩ። ምክንያቱም 95% ብዙ ስምምነት ነው ያለው። የአማራው ብሶት ሁሉም ቦታ ብትሄድ አንድ ነው። ነገር ግን በአካሄድ ዙሪያ ያን ፐርሰንት ልዩነት ስትኖር እሷ ነች እንትን የምታደርገን። በነጮቹ ሀገር በ50% ተስማምቶ በ50% ልዩነት ቢኖር ልዩነቱን ሪስፔክት አድርገን በሂደት እናስተካክለዋለን፣ ግን በ50% ላይ እንስራ ነው የሚለው። የኛ ግን 95%ቱ ከዛም በላይ የሆነው ስምምነት አለ። የምንፈልገው ነፃነት ነው። ህሊናችንን ለማዳን ነው የምንጥረው ያለ ህዝቡ የሚጥረው ነው እና ትንሽ መነጋገር ነው የሚፈልጉን። ቀስ እያለ ማደግ ያለበት ነው ለማለት ነው። ከልብ አመሰግናለሁ። እዚሁ ላይ እስቲ አቶ ይዝና እንደሚታወቀው እናንተ አሁን የተቋቋማችሁበት የአማራ ክፍለ ሀገራት ህብረት አራቱም ማለት ነው ሸዋ፣ ወሎ፣ ጎንደርና ሸዋ በጋራ እየሰራችሁ ያላችሁበት ነገር አለ። ይሄ የሚያበረታታ ተግባር ነው። ግን ዛሬም በአማራ ትግል ላይ የአመኔታ ማጣት አለ። እንደምታውቁት ይህንን ትግል ለመደገፍ እጅግ በጣም በርካታ እንቅስቃሴ ነበር በአንድ ወቅት ላይ። ይሄ ገንዘብ ማሰባሰብ፣ መርዳት፣ ለተጎዱ ቅድም ኢንጂነር ግርማ እንደገለጹት ቤተሰቦቻቸው ለሞቱባቸው፣ እንደዚሁም ደግሞ አካል ጎደሎ ለሆኑባቸው፣ የጤና ችግር ላለባቸው ለመሳሰሉት እገዛ በማድረግ ገንዘብ በማሰባሰብ ብዙ ነገር እያደረጉ ነበር። አሁን ያ እምነት ተሸርሽሮ እንደዛ አይነት ነገሮች እየተስተዋሉ አይደለም። የገንዘብ ማሰባሰብ ነገር በትግሉ በኩል ጉዳት ለደረሰባቸው መሳሪያ መግዣ ምናምን ማለት አይደለም። ጉዳት ለደረሰባቸው ወገኖች ለመርዳት ይቻል። ለተራቡ ለተጠሙ ያው አብይ ያፈናቀላቸው በሺዎች የሚቆጠሩ በሚሊዮን የሚቆጠሩ የአማራ ነዋሪዎች ችግር ውስጥ ነው ያሉት። ለነዛ ምግብ የሚሆን ነገር ገንዘብ የማሰባሰብ ስራ ሲሰራ እንደነበረ ይታወቃል። እና አሁን ካነሳችሁት ርዕሰ ጉዳይ ጋር ስናየው እምነትን እየሸረሸረ የመምጣቱ ምክንያት ምንድን ነው ይላሉ። ለምንድን ነው ያ ያልቀጠለበት? እስቲ በዚህ ላይ ተጨማሪ ነገር ቢገልጹልኝ አቶ ይዝና። ጥሩ ጥያቄ ነው። እኔ ጠለቅ ብዬ ባላጠናውም ከምታዘበው ከማየው ከደረሰብኝ በድርጅት ደረጃ በግለሰብ ደረጃ ከማየው ብዙ ምክንያቶች አሉ። አንደኛ የባህል ችግር አለ። ሁለተኛ የመነጋገር ችግር አለ። አሁን ለምሳሌ አንድ ሰው ገንዘብ ያዋጣል፣ ያ ገንዘብ ይሰጣል። ያ ገንዘብም ከዚህ ተነስቶ እዚህ ደረሰ ብሎ ተከታትሎ የሚያቀርብ ስለሌለ ገንዘብ የት ደረሰ ይልና የመጀመሪያው ጥርጣሬ ተበልቶ ይሆናል ነው። ለመበላቱ እርግጠኛ አይደለም። ያ ገንዘቡን የወሰደው ሰው ምን ችግር እንደገጠመው አድርሶ ከሆነ ማድረሱን ብዙ ጊዜ መድረሱን አረጋግጡ እንላለን። ከተረጋግጦ እነዚያ የደረሳቸው ሰዎች ደግሞ ደርሶናል እናመሰግናለን ሲሉ በቃ እንትሩ ዙሪያው ተዘጋ ማለት ነው። ስለዚህ ያ ጥርጣሬ አይፈጥርም። ግን $1 ሚሊዮን ተዋጣ የት ደረሰ? አይ እኛ አናውቅም፣ አይ በልተውት ይሆናል ይባላል። እና ሌላ ደግሞ በእኛ ህብረተሰብ አንድ ትልቅ ችግር አለ። መጀመሪያ አንድ ሰው ጥፋተኛ ነው እና ጥፋተኛቱን ነው ማጥራት ያለበት። በአሜሪካ ምን ይባላል? you are innocent until proven guilty ይባላል። አንድ ሰው ወንጀለኛነቱ ወይም ጥፋተኛነቱ ካልተመሰከረበት በስተቀር ንጹህ ነው ይባላል። በእኛ ደግሞ የግልምቢጥ ነው። መጀመሪያ ጥፋተኛ ነው፣ ጥፋተኛ አለመሆኑን ነው ማስመስከር ያለበት የሚል የባህላዊ አስተሳሰብ አለ። ስለዚህ አንድ ሰው ሌላ ደግሞ ሰው አጥፍቶ ከሆነ ተቸግሮ ከሆነ ያን አደራ መውጣት ካልቻለ ያልቻለበትን ምክንያት በደንብ ማስረዳት ማሳወቅ አለበት። በየጊዜውም ደግሞ ሂደቱን ማስረዳት አለበት። ያ ሆኖ ደግሞ ጥፋት ካለ ደግሞ አጥፍቻለሁ ብሎ ደግሞ ጥፋቱን ዘርዝሮ ሳይጠየቅ መናገር አለበት። ጥፋቱን ደግሞ ከተናገረ በኋላ ወይ ትምህርት ይወስዳል፣ ያ ጥፋት አይደገምም ማለት ነው። እና በተለያየ ምክንያት መነጋገር መቻላል። አሁን ለምሳሌ ማስረሻ ሰጤ ለምን ተመለሰ አናውቅም። ቅድም እንደተባለው ሌላ ውስጥ የገጠማቸው ምን ችግር አለ? እሱ አይ ወደዚህ በሄድ ይሻለኛል ወደዚህ ከመሄድ ብሎ መንታ መንገድ ላይ ቆሞ በነበረበት ጊዜ ለምን ወሰነ? እንዴት ወሰነ? አንዳንዶቹ አይ ከመጀመሪያውም ካሪ ነበር ይላሉ። ሌላው ደግሞ አይ በመሃል የተፈጠረ ችግር ይኖራል
ወይ የሚፈልገውን ደረጃ እና ማድረግ አላገኘ ሊሆን ይችላል፣ አናውቅም። ስለዚህ ማየት ማጣራት እና ለነገሮች ደግሞ ለመታረም ደግሞ እድል መስጠት። አንድ ሰው ለምሳሌ በአማራ ይሁን በኢትዮጵያ እንበለው 100 ነገር ሰርቶ ከ100 መካከል አንዱን ካጠፋ ምንድን ነው የሚባል? በትምህርት 99 ከመቶ አመጣ ነው የሚባል። በእኛ ግን በአንዱ ምክንያት 99 ሁሉ ይሻራል። አይ 99 የሰራውን ሁሉ አልቀበለውም ይባላል። እና በእኛ የሚሰጠው ግሬድ ኤ ወይም ኤፍ ነው የሚሰጠው ማለት ነው። እንደዛ የሚባል ነገር የለም። ለሰራው ጥሩ ነገር ጥሩ ነው ይባልና ላልሰራው ጥሩ ነገር ይሄ ለምን ጎደለ ለምን ጠፋ ይባላል እንጂ ሁልጊዜ 100% የሚባል የለም። እና እንደዚህ አይነት የግንዛቤ የባህል የህጋዊ አካሄድ የፋክት አሰባሰብ ሲስተምና መንገድ ስለሌለን በትንሽ ነገር መፋለስ፣ በትንሽ ነገር ወደ ጸብ መሄድ፣ ወደ ደም ማፋሰስ መሄድ፣ አብሮ አለመስራት መፍጠር፣ የማያውቁትን ሰው መጠራጠር፣ ይሄ ብዙ የፖለቲካ ድርጅቶች የመኖር ዋናው ምክንያት ራሱ ካላወቁት ተጠረጥረዋለሁ ከሚል አንጻር ነው። እንዴት እንቀራረብ፣ እንዴት እንነጋገር፣ እንዴት እንፍተው አይደለም። እኛውን ለምሳሌ ጎጃም፣ ጎንደር፣ ዋሎ፣ ሸዋ ብለን አብረን መስራት ከጀመርንበት ጊዜ እስከዛሬ ድረስ እንደዚህ ባለማድረጋችን ጸጸተን እንጂ ለምን እንደዚህ መጀመሪያውኑ ለምን አላደረግንም ብለን ትምህርት ወሰድንበት እንጂ በመስራታችን የጸጸተን ነገር የለምና እኔ የወሰድኳቸው ትምህርቶች እንደዚህ ናቸው፣ ያየኋቸው ትዝብቶች እንደዚህ ናቸው ብዬ አምናለሁ። ከልብ አመሰግናለሁ አቶ የዝና። ወደ ኢንጂነር ልመለስ። እንግዲህ እናንተ አሁን አቶ የዝናም ገልጸውታል፣ አብረን በመሆናችን ውጤታችን ጥሩ ነው፣ ደግሞ ከዚህ በፊት ያደረግናቸውን ስህተቶች ተምረንበት አሁን ለጥሩ ነገር እየሄድን ያለው የሚል ሀሳብ ሰጥተዋል። ትልቅ ነገር ነው። በመሰባሰባችሁ ያገኛችሁትን ውጤት የምታውቁት እናንተ ናችሁ በይበልጥም። ዛሬም ጭምር ይህንን የአማራን ማህበራቶች በአሜሪካ በሰሜን አሜሪካ በተለይ በጣም ብዙ አሉ፣ በሌሎችም የአውሮፓ ግዛቶች ብዙ አሉ። እንደው ዛሬም ጭምር እንግዲህ አሁን ቀዳዳው ተዘግቷል። ቢያንስ እናንተ የአማራው ክፍለ ሀገራት ህብረት ተብሎ ተቋቁሟል። ስራ እየሰራችሁ ነው። በገቢርም መሬት ላይ የወረደ ተግባር እየፈጸማችሁ ነው። ወደዚህ ተሰባስቦ አንድ ለመሆን መነሳት ሲገባ ዛሬም ያልተቀላቀሉ ወገኖች አሉ። እንግዲህ አንዱም የእምነት ማጣት ጉዳይ ነው። እንግዲህ ከዛሬ ርዕሰ ጉዳያችን ጋር ሄደን ማለት ነው። ለምንድን ነው ወደ እናንተ ያልመጡት ብላችሁ ታስባላችሁ? እናንተ ተደራጅታችሁ በዚህ ሁኔታ እያላችሁ ይሄ ክፍተት ለምን ተፈጠረ? አሁን እናንተ በሰሜን አሜሪካ ነው፣ በአውሮፓ አለ፣ በኤዥያ አለ፣ በአፍሪካ አለ፣ በካናዳ እንደዚሁም ደግሞ በአውስትራሊያ በሌሎችስ ቦታ እንደዚህ እንዲቋቋሙ ያደረጋችሁ ጥረት ይኖር ይሆን? አመሰግናለሁ። ይቀጥሉ ኢንጂነር ግርማ። ጥሩ ጥያቄ ነው የጠየቀው። ቅድም ወዳልከው ጥያቄ ልመለስና አንዱ በዚህ በእርዳታው ዙሪያ ያነሳው ነገር ነበር እና በደንብ ነው ያስቀመጠው አቶ ዝና። አንዱ በአሰራር የማይሰራ ብዙ ጊዜ ያየሁት የተገነዘቡ፣ ለምሳሌ እርዳታ አንድ ግለሰብ ወይም ድርጅት ሲያበረክት እርዳታው ለመድረሱ የምስክር ወረቀት ይሰጣል። ደርሶናል የሚል ነገር የመጀመሪያው ሉፕ እሱ ነው። ደርሶናል የሚለው ነገር ለሰውየው ሲሰጠው በሚቀጥለው ጊዜ ደግሞ ሲጠየቅ ስላየሁት ነው፣ በህይወት ስላየሁት ነው በተግባር አንድ እዛው። ሌላ ደግሞ ችግር እንዳለ በማዳረስ በኩል ብዙ ችግር እንዳለ መሬት ላይ ያው ለማንቀሳቀስ ያለውን ችግር ሁላችንም እንረዳው። ግን ሲጀመር ጀምሮ አመኔታ እንዲኖር በደንብ ደረሰኝ ሲጻፍ ምንድነው ትርጉሙ? የሚወራረድ ነገር ነው። ሲገባ በደንብ ታይቷል ማለት ነው። መነሻ ላይ የሚኖር ነገር ነው ለማለት ነው ባጭሩ። ሌላ ሁሉ ያስቀመጠ እንዳለ ሆኖ እና ግልጽነት ሲኖር የበለጠ አመኔታ ይኖራል። እኔም በተግባር ያየሁት ነው። ምስጋና ወረቀት ልኬ ለመጀመሪያ ጊዜ ነው የምስክር ወረቀት የተሰጠኝ ብሎ በሚቀጥለው ጊዜ ሲጠይቅ ሁሉ ጊዜ ይሳተፋል ይሄ ሰው ትረስት ቢልድ ስላደረገ ማለት ነው። እና አንዷ ፒስ እሷ ነች ከግልጽነት ጋር ቅድም ዝና ካነሳው ጋር። ሌላው እንዳልከው ይሄ ያሉት እንደተጠበቀው ነው። ተጠያቂነት ደግሞ የለም። የት ገባ የት አደረክ ተብሎ ደግሞ አለመጠየቁ ራሱን የቻለ ትክክል ጥያቄ ነው። ትክክል ነው። በዛም ላይ መሰራት እንዳለበት ነው። እንግዲህ በልምድ እንደው ትንሽ ምሳሌ ነች። አሁን እርዳታ ሲመጣ መሬት ላይ ፉቴጅ እርዳታው ሲደርስ ተቀርጾ ምስክርነት ሲሰጥበት ሁሉ በደንብ ተወራርዶ ነው የሚቀርበው። ሁልጊዜ ግን እንደዛ አይሳካም። አንዳንድ ችግር አለ።
በመላክም በኩል ያለውን ችግር የምታውቁት ነው እና ብዙ ሊሰራበት የሚገባ ነገር ነው። ያው መሰረቱ ግን እምነት ሲሰራ ለማን እንደሚሄድ ለመድረሱ መረጃ ማቅረብ ያ ሁሉ እስከሚቻለው ድረስ ጥረት ማድረግ ጥሩ ነው ለማለት ነው። እና ወደ ኋላ ወደ ጠየቀው ጥያቄ ስንመለስ እንደምታውቀው ብዙ በአማራ ስም የሚንቀሳቀሱ ድርጅቶች ነበሩ፣ አሁንም አሉ። አማራ መስለው አማራው እንዲከፋፈል ሲያደርጉ ነበሩ። ከአማራው የበለጠ ፍሉዌንትሊ አማርኛ የሚናገሩ እንድንከፋፈል ሲያደርጉ ነበሩ። እምነት እንድትጓደል እንድትመነምን ያደረጉ እንደዚህ አይነት ድርጅቶች አሉ፣ ሲንቀሳቀሱ አሁንም አሉ የሚንቀሳቀሱ። ወደ ሚዲያውም ብቅ ያሉ አሉ፣ በቲክታክም አሉ፣ በተለያየ ቦታ ነው ያሉት። ያ ጥርጣሬ ያመጣል እና አሁን እስካሁን ድረስ አቶ ዝናህ እንዳለው መጀመሪያ ስንጀምር ይሄ ቤሪየር ነበረ አለመተማመኑ እና ጊዜ ወሰደ ለመቀራረብና አሁንማ ያጋጠመን ጣፈንታ አንድ እኮ ነው። ጎጃም የሚከሰተው በደል ወሎም እየተከሰተ ነው፣ እኛም ጋር እየተከሰተ ነው፣ ላይ መቆም አለብን በሚል እስኪ ሌትስ ጎ ፋርዘር በሚል ቀረብ ብለን ስንጀምር በርካታ ነበር፣ ከኛም ውጭ ነበሩ። ግን በትንሿ ነገር አልመስማማት ምናልባት ቀጥ ብለው እንትን እየተቆረጡ እሺ የተንቀሳቀሱ በጣም ኢሞሽን ስለያዘኝ ነው እና ሂደት ነው። በአንድ ጀንበር ለመቀየር ያስቸግራል። እኛም ተስፋ የምናደርገው በዘውዱ ሾው መቅረባችን ለሌሎችም ደግሞ ምልክት ይሆናል። ይሄ እንቅስቃሴ እንዳለ በተለይ በአመራር ደረጃ ሮቴት እያደረግን ነው። በየተራ ነው ሊድ የምናደርገው። ያ እንደ ምሳሌ ሆኖ ይሰራል ብለን እናምናለን። እንደገና ደግሞ እርስዎ ሊቀመንበር ኖት። ቅድም ከመግባታችን በፊት አንዳንድ ነገር አንድ ወር ነው የቀረኝ እያሉ ነው። እንደውም ሁለተኛ ልመረጥ ሞክራለሁ። ግን እንግዲህ እስኪ ወደሚቀጥለው ወደ ወንድማችን እንሄዳለን እና ይሄ አንድ ትንሽ ምልክት ነች። አብሮ መስራት እንዴት ጥሩ እንደሆነ አንዱ ካንዱ ይማራል። እኔ አሁን ሰባሰማራ ምሳሳተው ምልክት ይነግሩኛል። እነሱ እንደዚህ ብታረግ ይሉኛል። ሲሚላርሊ እየተደጋገፍን ለምን መጣው ያለ ነው እና ይሄ እዚህ ደረጃ ለመድረስ ጊዜ ወሰደብን እና አልገረመንም። ወደ ሚዲያውም ደግሞ ብዙ አልወጣንም። አንተ ነህ እንግዲህ የረዳህን ያለው በዚህ በአንተ መስኮት ብዙዎቹ ወገኖች የምናነሳው የምንጥለው ሲንሲየር የሆነ የሀገርን ጉዳይ ባልደፈረሰ መልክ ለማየት ነው የምንሞክረው። ወገን ከወገን ይማር። ብዙ እሴት ነው ያለ። ያን እሴት በደንብ እየተጠቀምን አይደለም። ለአማራው ደግሞ አንድ ላይ እንድንቆም ይሄ ምሳሌ እንሆናለን ብለን እና ቅድም ያልነው አንድ ላይ ይጀመርና በአንዲት ነገር አለመስማማት ይበተናል ድርጅቶች ማለት ነው። እኛ ግን ይሄው ቀጥ ብለን መጥተናል፣ እየተማርን ያለ ነው። አሁንም በራችን ክፍት ነው። አሁንም እንጋብዛለን። ተሳተፉ። ጥያቄ ካለ ለማብራት ዝግጁ። የምታስተምሩ እኛን መስልም አላችሁ። እኛ ጫፍጫፏን ያነሳ ነው። እኛን መስላላችሁ፣ ተመራማሪዎች አላችሁ። ብዙ ነገሮችን አብጠልጥላችሁ ማቅረብ ትችሉ። አብረን እንማማር እና ስራችን እንደቀጠለ ነው። ሚዲያው እንዲተባበረን ያው ጥረት እያደረግን ነው። አንተ ጥሩ ጅማሮ አድርገሃል እና አሁንም በግራስሩት ደረጃ ስራ እየሰራን ነው። በየከተማው በየክፍለ ሀገሩ ሌሎችም ወደፊት የሚወጡ ፕሮግራሞች አሉ። የሚነሱ አጀንዳዎች አሉ። እስራኤልም ይሁን በአውሮፓም በአውስትራሊያም አፍሪካም ቢሆን ሊነሱ የምንፈልጋቸው ኢኒሼቲቭስ አሉ። መጀመሪያ እዚህ ቅርብ እስኪ እንቀራረብና እንጠናከር ነው። መሰረቱን ለማጠናከር ነው ጀመርነው። ከልብ አመሰግናለሁ ኢንጂነር ግርማ። ወደ ሰዓታችንም እንግዲህ እየተገባደደ ነው። አቶ የዝና በዚህ ላይ የሚያክሉት እንደተጠበቀ ሆኖ በተጨማሪም ምንድነው የእርስዎ የምክር ሀሳብ? በተለይም እንደዚህ ተበታትኖ የሚንቀሳቀሰው ኃይል ወደ አንድ የሚመጣበትና ይህንን የአማራን ሕዝብ ሰቆቃ፣ መከራ፣ ስቃይ የሚገላገልበት መንገድ ላይ በጋራ ለመስራት ምን ማድረግ አለባቸው ይላሉ? የአማራ ማህበራቶች በተለይ ያለው ህብረት ምንም የማያጠያይቅ አስፈላጊ ጉዳይ ነው።
የግብፅ ፒራሚድ የተሰራው በህብረት ነው። የቻይና ግድግዳ የተሰራው በህብረት ነው። በጥቂት ሰዎች የተሰራ አይደለም። አድዋ አጼ ምኒልክ የሚታወቁበት ዋናው ምክንያት 120 ሺህ ጦር ይዘው 2 ወር ሙሉ በእግራቸው በበቅሎ በፈረስ ሂደው ዘምተው ስለተዋጉ ነው ኢትዮጵያን እንደዚህ የተከበረች ሀገር ያደረጓት። ስለዚህ ህብረት፣ አንድነት ምንም ጥያቄ የለውም። እንኳን በአሁኑ ዘመን የመገናኛ መስሉበት እንደዚህ በኤሌክትሮኒክስ በተለያየ ሀገር ሆነን መገናኘት በምንችልበት ጊዜ ቀርቶ በዚያን ጊዜ እንኳን ተነጋግረው ተስማምተው ተደማምጠው ትልቅ ጉዳዮችን ሊፈጽሙ ችለዋል። ስለዚህ መነጋገር ግዴታ ነው። ፋኖች ለምሳሌ በድሮን በጥይት እየዘነበባቸው መከላከያ በሌት ቀን በተለያየ ቦታ የብልጽግና ወታደር እያሳደዳቸው አንድ ላይ ሆነው ተባብረው ለመስራት ትልቅ ደረጃ ላይ ደርሰዋል። አሁን ግን ፍሬና ገለባው እየጠራ ነው። ወደ ከፍ ያለ ደረጃ እንደሚሄዱም ጥርጥር የለንም። ወደ አንድነት ከመጡም በኋላ ደግሞ የተለያየ ጥሩ ውጤት እያመጡ እየተጠናከሩ ሄደዋል። ስለዚህ በውጭ ያለውም እንደዛ ነው ማድረግ ያለበት። በቅን ልቦና መነጋገር፣ መግባባት፣ ማፍታታት እና ወደ አንድነት መምጣት ነው። ያ ግን ጊዜ ይፈጃል። የኛ ሰው በተለይ በአንድ ጊዜ አይደለም የሚላመደው፣ ጊዜ ይፈጃል። ያው ጊዜው ሂደቱን እየጠበቀ እምነት ይገነባል ማለት ነው። ከልብ አመሰግናለሁ አቶ የዝና። ምናልባት ኢንጂነር እንግዲህ ጥያቄዎችን በእኔ በኩል ጨርሻለሁ፣ ሰዓታችንም ስለሚገድበን እንደ መጨረሻ አስተያየት መነገር የሚገባው ጉዳይ አለ ካሉ 1 ደቂቃ ልስጦት። አመሰግናለሁ። ተቋርጠው ነበር። አቶ ዝና እንዳለው በአንድነት ካልሆነ ሌላ ምንም አማራጭ የለም እና አሁንም ጥሪ እያደረግን ነው። ኑ ጆይን አድርጉን። ልዩነትን ማስተናገድ እንችላለን። ልዩነት ደግሞ ጥሩ ነው። አንዳንዴ ለጥንካሬ ለጥራት ጥሩ ነው እና ኑ እንማማር፣ እንደጋገፍ። እንደገና ደግሞ ድል ይመጣል። ድል መምጣቱ አይቀርም። ግን የአማራው ብሎም የኢትዮጵያ ኢንፍራስትራክቸር ፈርሷል። ያንም ለመገንባት አንድ ላይ ካልሆነ የሚሆን ነገር የለም። አንድ ላይ መሆን አለበት። ከነገ ወዲያ the day after እንደሚባለው ከነገ ወዲያስ ለሚለው አሁንም አንድ ላይ ሆነን ሙያተኛና ሙያተኛ አብረው እንዲመክሩ እቅድ እንዲያወጡ እንዴት ነው የምንገነባት የሚለው ነገር ለማንሳት ከድል ባሻገር ማለት ነው አሁኑኑ መሰባሰብ አለብን እና ጥሪያችን አሁንም ኑ አብረን እንስራ ነው። አንድ ከመሆን ሌላ አማራጭ ስለሌለ ይሄ ነው የምለው እኔ። ከልብ አመሰግናለሁ። ምናልባት አቶ የዝና ለእርሶም 1 ደቂቃ ልስጦት፣ ምናልባት መናገር የሚፈልጉት ነገር ካለ። እኔ ልናገር የምፈልገው ምንድን ነው አማራው ድርጅቱ ለምን በዛ፣ ለምን በየክፍለ ሀገር ሆናችሁ የሚሉ ወቀሳዎች ነበሩ ከዚህ በፊት እና ያንን አንድ ጊዜ ልነካው ፈልጋለሁ። አሁን እንደዚህ ጠንካራ ለማል ነው ከዚህ በፊት ሁሉም በየጓዳው እየጠራ ስለመጣ ነው። ለምሳሌ ዝም ብሎ አማራ ብሎ በደፈናው ብንሰባሰብ ቅድም ማችን ኢንጂነር ግርማ እንደጠቀሰው ባህላችን ተሰግስገው የበግ ለምድ የለበሱ ተኩላዎች ነበሩ። ስለዚህ ያ አማራ አንድ እንዳይሆን ይሰሩ ነበር። እኛ ግን አሁን የጎጃሜ ነኝ ካለ የት ሀገር ነህ፣ የብቸና ነህ፣ የዳንግላ ነህ፣ የምንድን ነህ፣ የባህር ዳር ነህ ብሎ ማጣራት ይቻላል። ጎንደርም እንዲሁ፣ ሸዋም እንዲሁ፣ ወሎም እንዲሁ። ግን ሌሎች አማራዎች ደግሞ የሉ ማለት አይደለም። ስለዚህ ሁሉም በያለበት እየተሰባሰበ እየተጣራ የመጠናከር እድል የሚመጣው ሁሉም በየጓዳው እየጠራ ሲመጣ ነው። ለዛ ብሩህ ተስፋ አለኝ። ከልብ አመሰግናለሁ። ሁለታችሁንም እንግዶቼን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ስለሰጣችሁን አስተያየት። በቀጣይም እንደዚሁ በሌሎች ጉዳይ ላይ እንደምንወያይ ተስፋ አደርጋለሁ። ስለ ጊዜያችሁ ጭምር አመሰግናለሁ። እኛም እናመሰግናለን እድሉ ስለሰጣህና አቶ ዘውዱ። ክቡራን ተመልካች አድማጮቻችን ከእንግዶቻችን የአማራ ክፍለ ሀገራት ህብረት ሰብሳቢ ኢንጂነር ግርማ ይስማው እንደዚሁም ደግሞ ከአቶ ዝና ምን ያህል ጋር እያደረግነው ሰፋ ያለ ውይይት ይመስላል። በተለይም አማራ ማህበራቶች በተለያየ ቦታ ያላችሁ በተደጋጋሚ ጊዜያቶች እንደምንገልጸውም አንድ መሆን አልተቻለም የሚለውን ቀዳዳውን ተዘግቷል። እንግዲህ የዚህ የአማራ ክፍለ ሀገራት ህብረት ተደራጅተው ስራ ጀምረዋል ቆይተዋል። ክፍተት ካለ ክፍተቱን እየሞሉ መሄድ ነው የሚያስፈልገው። በሁለቱም እንግዶች በኩል በዝርዝር ተገልጿል። አሁንም እየጋበዝንነን ኑ በጋራ ሆነን ይህንን ስርዓተ መንግስት በተለይም በአማራው ላይ እየተፈጸመ ያለውን ግፍና በደል በጋራ እናቁም እያሏችሁ ነው።
እንግዲህ ከትንታኔ ሳይንሳዊ በሆነ መልኩ ትንታኔም ተሰጥቶበታል። ለምንድን ነው ሰዎች አመኔታ ያጡት? ጠቅላይ ሚኒስትር አብይ አህመድ ጨምሮ የፈጸመው ክህደትና ስህተቶች አመኔታ እንዴት እንዳሳጣው በዝርዝር ገልጸውልናል፣ በሙያ በተደገፈ። ስለዚህ በተቻለን መጠን በተለይም ትግሉ ሊቆም የሚችለው ኢትዮጵያኖች በጋራና በአንድነት መቆም ስንችል ነው። በተለይም የአማራ ማህበራቶች የተለያየ ማህበር በማቋቋም በተለያየ ቦታ የምትንቀሳቀሱ አሁንም ቆም ብላችሁ ማሰብ ያስፈልጋል። በእርግጥ እንግዶች ኢንጂነር ግርማም እንደዚሁም ደግሞ አቶ ዝና እንደገለጹት በውስጥ የተሰገሰጉ አማራ ሳይሆኑ አማራንም ብለው ትግሉን ለማደናቀፍ የሚጥሩ እንዳለ ይታወቃል። እነሱ እየጠሩ እየወጡ ነው ያሉትና አሁንም ይሄ ማጥራት ስራው መቀጠል አለበት። ከዚህ ከተደራጀው የአማራ ክፍለ ሀገራት ህብረት ጋር በቅንጅት ለመስራት ክፍት ነው ብለዋል በራቸው። ወደዛ እንድትቀላቀሉ እኛም እንጋብዛለን። በሚቀጥለው እንግዲህ ተመልካች አድማጮቻችን ሌሎች እንግዶችን ይዘን መተን ደግሞ በሰፊው በሀገራችን ጉዳይ እንወያያለን። ይህንን ዝግጅት ስትከታተሉ ለቆያችሁ ሁላችሁም ከልብ እያመሰገንኩ የዛሬን ዝግጅታችንን በዚህ ቋጨን። እስካሁን ከእናንተ ጋር ዝግጅቱን በመብራት አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ በሌሎች እንግዶች እስከምንገናኝ ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው